የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም ባላችሁበት በዓለም ዙሪያ እንግዲህ ይሄ ሳምንታዊ ፕሮግራማችን ነው። የተለያዩ ፕሮግራሞችን ስናቀርብ ብዙዎቻችሁ እየተከታተላችሁ ስለ ቢዝነስም ሊሆን ይችላል፣ ስለ ተለያዩ ፋይናንሻል ጉዳዮች ሊሆን ይችላል፣ በጠቅላላ ብቻ የሚመለከተንን የምናውቀውን ነገር ይዘን ወደ እናንተ ብቅ ስንል እናንተ ደግሞ ለእህት ለወንድሞቻችሁ በማስተላለፍ ብዙዎች ጥበቃን እያገኙ ብዙዎች ከዛ ላይ ተምረው ህይወታቸው ላይ አፕላይ እያደረጉ የተለያዩ ነገሮችን በሚያስፈልጋቸው ሙሉ በሙሉ ወይም የተወሰነውን ወስደው ሊጠቀሙበት ስለቻሉ ከምንም ነገር በላይ እጅግ በጣም ደስተኛ ነኝ። እናንተንም ላመሰግናችሁ በጣም ወዳለሁኝ። እንግዲህ በየሳምንቱ አዳዲስ ነገር ስለሆነ ይዘን የምንመጣው ዛሬ ላይ ደግሞ የተለያዩ ነገሮችን በመናይበት ጊዜ እለት ተለት ወደ ቢሮአችንም የሚመጡ በተለያየ ሁኔታም ላይ ስንሰማ በቃ አላደል አታለለኝ አታለለችኝና እነዚህ አይነት ነገሮች ደረሱ በህይወቴ ላይ የሚሉ ሰዎች አሉና በፕሮፌሽናሉ ዓለም እጅግ በጣም እነዚህ ነገሮች የሰው ልጅ ሊያስወግድባቸው የሚችልባቸው በጣም የተሰራ ሲስተም ላይ ስለሆነ የምንኖረው እነዛን ነገሮች እያየን መኖሩን የማያውቅ ሰው ካለ መኖሩን ለማሳየት ነው ዛሬ ጥቆማ ለመስጠት የመጣሁት። ስለዚህ አታለለኝ ወይም ደግሞ ሸወደኝ ብለን ስንል እንዴት ለሚለው ነገር እንዴት ሊሆን ቻለ የሚለውን የሚያሳይ ነው ማለት ነው። እንግዲህ በዛ ውስጥ ከመታለል ጋር ስናየው በጎኑ ላይ ደግሞ ህጋዊ የሆነ ደግሞ አሰራር አለ። ህጋዊ ባልሆነ ወይም ተጠያቂነት የሌለው ግን ላይሰንስ ተብሎ የሚጠራ ወረቀት የያዘ ሰው አለ። እንደገና ደግሞ ህጋዊ ተጠያቂነት ያለበት ያሰራር ሁለት አይነት ነገር አለ። ስለዚህ ሰዎች በምን ላይ ሄደው ነው ተታለልኩኝ፣ ከሰርኩኝ፣ ተሸወድኩኝ ብለው የሚሉት የሚለውን ባለሁባቸው ኢንዱስትሪዎች ውስጥ ያሉትን ነገሮች ለማስረዳት ነው። ስለዚህ what is fiduciary? ለምሳሌ fiduciary የሚባለው ራሱ ቃሉ ምንድነው የሚለውን ነገር እንድናስረዳ ነው። ስለዚህ እኔ በራሴ የቲሳቱ እዚህ ላይ እንደምታዩት certified financial fiduciary ነኝ። ስለዚህ የኔንም ኦብሊጌሽን እኔን የሚመስሉ ደግሞ በተለያየ ኢንዱስትሪ ውስጥ ያሉ ሰዎች ኃላፊነታችን ምንድነው? ከዛ ውጪ ካለ ሰው ጋር ለምሳሌ በተለያየ ሁኔታ ዲል ስናረግ በዛው ደግሞ የመጠየቅ ነገር እንደሌለና ለሚመጡት ነገሮች ሰዎች ማልቀስ ወይም ማዘን ወይም መተከዝ ማማረር የማይችሉባቸው አጣብቂ ነገሮች በውስጣቸው እንዳሉ የሚያሳይ ነው ማለት ነው። ስለዚህ ስላይዶቹን ተራ በተራ በመንሄድበት ጊዜ ዛሬ አጠር ያለም ቢሆን ነገር ይዤላችሁ የመጣሁት በዛውም ደግሞ ሴሌብሬት የምናደርጋቸውም በውስጡ አቺቭመንቶችንም በዛው ይዤላችሁ የመጣሁትና ወደ የሚቀጥለው ስላይድ በመንሄድበት ጊዜ ለምሳሌ fiduciary ተብለው የሚጠሩት ምን አይነት ባለሙያዎች ናቸው? ራሱ ቃሉ ምንድነው የሚለውን ነገር እናየዋለን። ስለዚህ fiduciary ምንድነው ብለን ስንጠይቅ fiduciary ማለት እዚህ ላይ እንዳያችሁት አንድ ሰው እንደ ለከስተመሮች ጥቅም ብሎ የሚቆም ባለሙያ ማለት ነው። ያ fiduciary ተብሎ የሚጠራው ባለሙያ ከስተመሮቹን ፍላጎት ለማስጠበቅ የከስተመሮቹ የሚመኙት የልባቸው መሻት የሆነው ነገር ተገኝቷል ወይ ብሎ እስኪገኝ ድረስ የሚጥር ባለሙያ ማለት ነው ተጠያቂነት ያለው። በዛውስ ለምሳሌ ምን አይነት ባለሙያዎች fiduciary ናቸው ተብሎ ሲጠራ ጠበቃን ብትወስዱ ለምሳሌ ለባለጉዳዩ የቆመ የባለጉዳዩ ጉዳይ ዳር ደርሶ አሸናፊ ሆኖ ሲስቅ ደስ ሲለው ባለድል ሆኖ ከዛ ኬዝ ውስጥ እንዲወጣ የሚጥር ነው ማለት ነው። ባንኮችን ስታዩ ደግሞ ለእናንተ ገንዘብ እዛ ለምታስቀምጡበት fiduciary የሆነ ዱቲ ወይም ኦብሊጌሽን ስላለባቸው
ለከስተመሩ ነው እንጂ የሚሰሩት ለሌላ የሚሰሩለት ኢንስቲትዩት የለም። ሪልተሮችን በመታየው ጊዜ ኤጀንት የሚለውን ሳይሆን የምናወራው አሁን ሪልተር ተብለው የሚጠሩት ኢንክሉዲንግ ማይሰልፍ ፊዱሻሪ የሆነ ኦብሊጌሽን አለብን የምንሰራው ለተጠቃሚው እኛን ባለሙያ ናቸው ብሎ እኛ ጋር ለመጣው ሰው የምናገለግል ያ ሰው የሚፈልገውን ነገር ደስ ብሎት ሊኖር የሚችልበትን በኪራይም ይሁን በሽያጭ ወይም ደግሞ ሻጭም ሆኖ ለሚቀጥለው ገዢ ስናስተላልፍ ሪሊ የምንወክለውን ደንበኛ ሪፕሬዘንት ፉሊ አድርገናል የሚል ነው። ፋይናንሻል አድቫይዘርን ብትወስዱ፣ ፋይናንሻል ፕላነርን ብትወስዱ፣ ፋይናንሻል ካውንስለርን ብትወስዱ፣ ሲፒኤዎችን ብትወስዱ፣ ሰርቲፋይድ ፋይናንሻል ፊዱሻሪ እንደኔ ማለት ነው ሲኤፍኤፍን ብትወስዱ የተወሰኑ ባለሙያዎች አሉ ግዴታ በህጉ ተጠያቂነት ያለበት ለገንዘብ ብሎ በፍጹም የሰዎችን ጥቅም ወደ ኋላ አስቀርቶ እኔ ምን አገኛለሁ እያለ የሚዋተት ያልሆኑ ሰዎችን በዚህ ጥቅስ ውስጥ ወይም በዚህ በተወሰኑ በተጠቀሱ ነገሮች ውስጥ እናያለን። ግን ሰዎች ለምሳሌ ሲያዩ ፊዱሻሪም ባይሆኑ ይሄን ነገር የሚሰሩ ሰዎች አሉ የብላችሁ ስትሉ ደግሞ የሚሰሩ ሰዎች አሉ ከዚህ ጋር ተመሳሳይ የሆነ ነገር። ለምሳሌ ሪልተር ሳይሆኑ ወይ ኤጀንት ወይም ደግሞ የተለያየ ዝም ብለው ኤልኤልሲ አውጥተው የሪል ስቴት ስራ የሚመስል አተርኒ ሳይሆኑ ኬዝ ዲቨሎፕ ሊያደርጉ ይችላሉ፣ ማስተርጓሚ ሊሆኑ ይችላሉ። ግን ሰዎች የሚያዩት ለኔ ነው የሚሰራው ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ኬዙን ያሸንፉ አያሸንፉ አፕፍሮንት የሚከፈለውን ገንዘብ ብቻ ልቀበል እንጂ ከዛ ወዲያ የራሱ ጉዳይ ብሎ ሊያስተናግድ የሚችል ግን በህጉ ቦርድ ኤግዛም ተቀምጦ አተርኒ ተብሎ የማይጠራ ባንከርን በምትወስዱበት ጊዜ አበዳሪ ድርጅት ውስጥ ነው የሚሰራው ብለው ግን ምንም የብድር የመስጠት እንደ ሎን ኦፊሰሮቹ ሪኒው መደረግ ያለበት ኮንቲኒዩዋል ኤጁኬሽን ሪኳየርመንት የሌለበት ግን አበዳሪ ድርጅት ውስጥ ነው የሚሰራው ወይም ደግሞ አበድራለሁኝ ለሰዎች ብለው ምንም አይነት ላይሰንስ የሌላቸው ሰዎች አሉ። ላይሰንስ ሲኖራቸው ደግሞ ያ የናሽናል ፕሮዲዩሰር ነንበራቸው የቱ ነው ስንት ነው ተብሎ ሲባል ያንን ሊያቀርቡ አይችሉም። ለምን? ያንን ካቀረቡ ኮንቲኒዩዋል ኤጁኬሽን አለባቸው፣ ኦብሊጌሽን አለባቸው፣ ተጠያቂነት አለባቸው። የራሱ ጉዳይ ብለው ለገንዘብ ሳይሆን ለተጠቃሚው የሚሰሩ ናቸው ማለት ነው። ስለዚህ እነዛን ስናይ ሪልተሩንም ስንል ኤጀንት ተብሎ የሚጠራለ፣ ሪልተር ተብሎ የሚጠራለ እነዛን ነገሮች እንዲሁም ደግሞ ከዛ ስራ ውጪ የቤት ድለላ ነገር እንዳገራችን ለምሳሌ በኮሚኒቲያችን ውስጥ ላይሰንስ የሌለው የድለላ የሚመስል ነገር ሪልተር ደላላ ማለት አይደለም። ሪልተር ፕሮፌሽን ነው፣ ተጠያቂነት ያለበት ስራ ነው። ግን በዛ መልክ በውጪ ሱቆች ሊሆኑ ይችላሉ የተለያዩ ነገሮች ግን ክፍያውም ስራውም ማንም ተጠያቂነት የሌለበት ሪስክ ወስዶ አንድ ሰው እንደ ባለሙያ አይቶ አንድን ሰው ሊጠቀም የሚችልበት ነው ማለት ነው። ፋይናንሻል አድቫይዘር ፕላነር ካውንሰለር በምትወስዱበት ጊዜ ደግሞ የተለያዩ ነገሮች እኛ ስለ ስታክ ማርኬት ወይም ደግሞ ስለ ትሬዲንግ ካውንስል እናደርጋለን ወይም እንመክራለን። ይሄንን ግዛ ይሄን ሽጥ ብለው ምንም አይነት ላይሰንስ ሳይኖራቸው ሪኮመንድ አደርጋለሁ ሪኮመንድ አላረግም ብለው በድፍረት የሚናገሩ ሰዎች አሉ። ለምን የሚናገሩትም እነዚህ ነገሮች ፊዱሻሪ የሚባል ፕሮፌሽናል የሆነ ተጠያቂነት ያለው እፎይታ ኖሯችሁ ልትጠቀሙበት የምትችሉት ባለሙያ እንዳለ ለማያውቁ ሰዎች ስለሆነ ያ የማያውቁ ሰዎች የተሰበሰቡበት ቦታ ስለሆነ የሚነገረው ያ ሰው ወይም ያቺ ሴት የምታውቀውን ነገር ወይም ደግሞ በላይሰንስ የምትሰራ የሚመስለው ሰው አለ። ብዙ ጊዜ እንትና ብሏል እንትና ብላለች እንደዚህ እኮ ነው ምናምን እንዲህ ብሎኛ አድርጌ መጨረሻ ላይ ግን የሚይዙትና የሚቆነጥጡት የሚጠይቁት ሰው የላቸውም ማለት ነው። ሲፒኤም በምናይበት ጊዜ ከፍተኛ ተጠያቂነት ስላለባቸው የሚፈርሙት ነገር ብዙ ነገራቸውን ሊያበላሽ ላይሰንሳቸውን ሊያስነጥቅ ስለሚችል ሁልጊዜ የሚያደርጉት ነገር በትክክለኛና በእውነተኛ በእርግጠኛ የሆነ ነገር በፊርማቸው የሚያኖሩ ናቸው። ግን ሲፒኤ ሳይሆን ለምሳሌ ሲፒኤዎች የሚያደርጉትን ነገር የሚያደርግ ሰው አለ በተለያዩ የዴዚግኔሽን አይነቶች በራስ ዴዚግኔሽን ማለት ነው እና የተለያዩ ላይሰንሶች አውጥቶ ኤልኤልሲ ሊሆን ይችላል በዛ ውስጥ የሚሰሩ ሰዎች አሉ። ስለዚህ ኤልኤልሲ አውጥቶ አንድ ሰው ሰራ ማለትና በናሽናሊ በኢንስቲትዩቶች ኮንቲኒዩዋል ኤጁኬሽን ክላስ እየወሰደ በቀጣይነት በየአመቱ ላይሰንሱን ወይም ያንን ዴዚግኔሽን ወይም የሚጠራበትን ታይትል ሪኒው እያደረገ የሚሄድ ሰው እና ምንም አይነት ሪኒዋል የማያስፈልገው ጀስት ኤልኤልሲውን በ50 እና በ75 ብር በ25 ብር እንደየስቴቱ አድሶ የሚሰራ ሰው ባለሙያ ነኝ ብሎ የሚቀርባለ። እንደገና ደግሞ ሌላኛው በመንግስት በተለያዩ ታይትሎች ሪኮግናይዝድ ሆኖ ለሚያረጋው ነገር ኦዲት እየተደረገ እየተጠየቀ ተጠቃሚውም ደግሞ በዚህ የኔን ጥቅም አላስጠበቅም ብሎ ሊጠይቀው የሚችል ባለሙያ አለ ማለት ነው። ስለዚህ ፊዱሻሪ የሚባለው
በዚህ ታይትል ውስጥ ለምሳሌ ያሉ ሰዎች የውዴታ ግዴታ ህጋዊ ተጠያቂነት ያለበት ስራ ይሰራሉ ማለት ነው። ስለዚህ የእነዚህን ሰዎች ሪስፖንሲቢሊቲ በመናይበት ጊዜ ፊዱሻሪ ዱቲ የሚለውን የሚቀጥለው ስላይድ ላይ ልናየው እንችላለን። ሰዎች ዝም ብለው ከመሬት ተነስተው ፊዱሻሪ ነኝ ሲሉ የት ሳይት ላይ በየትኛው የአሶሲዬሽን ውስጥ የተካተቱ ሰዎች ናቸው? ሲፒኦም የራሱ አለው፣ ሰርቲፋይድ ፋይናንሻል ፊዱሻሪም የራሱ አለው፣ አተርኒም የራሱ አለው። የተለያየ ቦታ ላይ ሄዳችሁ ልታዩት ትችላላችሁና እነዛ ሰዎች ዝም ብሎ ከመሬት ተነስቶ ነኝ ብሎ አንድ ሰው ሊቀባጠር አይችልም። አንዳንድ ጊዜ ልክ እንደ ፊዱሻሪ ነው እኔ የማገለግለው ብለው የሚሉ ሰዎች አሉ። ልክ እንደ ፊዱሻሪና ፊዱሻሪ ሁለት የተለያዩ ነገሮች ናቸው። ልክ እንደ ፊዱሻሪ ተጠያቂ የለበትም። እግዚአብሔርን አምኖ ሰው እንዲጠጋ የሚያደርግ ነገር ነው። ባለሙያም ማነው ተጠቃሚውም ወደየትም አቅጣጫ በህጋዊ መንገድ ሊስበው ሊጎትተውና ጎደለ፣ ተሸወድኩኝ፣ ተጎዳው፣ ተታለልኩኝ የሚለውን ቦታ ሊጠገን የሚችልበት ቦታ አይደለም። ስለዚህ እዚህ ላይ እንደምታዩት ሪስፖንሲቢሊቲ ኦፍ ዲዩቲው የዛ ፊዱሻሪ የተባለው ሰው ምንድነው ስትሉ እዚህ ላይ እንደምታዩት የፊዱሻሪ ዲዩቲው ህጋዊ የሆነ ኃላፊነት ያለበት ሰው ማንኛውንም እንቅስቃሴ ሲያደርግ ለደንበኞቹ እሱን ባለሙያ ነው ብለው ለመጡት ሰዎች መጣርና ያንን የሚፈልጉትን ነገር ለማግኘት ግዴታ ያለበት ሰው ህጋዊ ግዴታ ያለበት ሰው ማለት ነው። ያ ማለት ልትጠይቁት ትችላላችሁ፣ ልትከሱ ትችላላችሁ፣ ጎደለ የምትሉትን ነገር መጨበጥ የምትችሉበት ነገር ነው ማለት ነው። ራሱ ፊዱሻሪ የሚለውን ነገር ስታዩ እምነት ማለት ነው። በዛ ሰው ላይ እምነትን የሚያሳድራችሁ ደግሞ ሰውየውን ዝም ብሎ መጽሐፍ ቅዱስ ይዘማልልኝ ቁርአን ይዘምናም ሳይሆን ያ መንግስት ታማኝ ነው። ታማኝ ባይሆን በግራ በኩል እንዳያችሁት ሚዛን ላይ አውጥቼ ቦታውን ትክክለኛውን ቦታውን አስይዘዋለሁ። የተለያዩ የኮርት ኬዞችን ሁሉ ሪቪው እንድናደርግ ተደርጎ ነበር በኮርቶች ውስጥና የተለያዩ ሰዎች ከተለያየ ቦታ የመጡ የተለያየ በቃ የማይሆን ነገር ያደረጉ ሰዎችን ያሳያል። እነዛ ሰዎች በምን አይነት ፍርድ ቤቱ እንዳየውና ሌጋል የሆነ ኦብሊጌሽን ስላለባቸው ያንን እምነት በትክክለኛነት ኤክሰርሳይዝ አድርገው የሚጓዙ ካልሆኑ በጣም ችግር ያመጣል። ካየነው ለምሳሌ የኮርት ኬስ ውስጥ በትምህርት ውስጥ አንድ ቤተክርስቲያን ውስጥ የሚሰራ ሁበርት የሚባል ሰው ያንስተው ነው የሌላ ሀገር ሰው ማለት ነው። የኛን ሰዎች ስለማያውቁ የኛን ሀገር ሰው ባይጨምር ግን እኛስ በሀገራችን ባሉት በአካባቢው ላይ እንዲህ አይነት ነገር ይደረጋል ወይስትሉ በጣም በብዛት ይደረጋልና ይሄ ሁበርት የሚባለው ሰውዬ የቤተክርስቲያን አገልጋይ ነበረ ማለት ወይ ፓስተር ይሆናል ወይም ደግሞ በካቶሊክ ወይም በፕሮቴስታንት ውስጥ የሚያገለግል ማለት ነውና ወይም ደግሞ በሌላም የተለያዩ ዲኖሚኔሽኖች ውስጥ ሊሆን ይችላል። የዲኖሚኔሽኑን ነገር አልጠቀሰም የፍርድ ቤቱ ወረቀትና ሪሊ የፍርድ ቤቱ ወረቀት ከናንቀጹ ከነመቅጫው ከነምናምኑ ነው ክላስ ውስጥ ሪቪው ይደረግ የነበረውና ያ ሰው ስለ ገንዘብ ሲያወሩለት የቤተክርስቲያን አገልጋይ ሆኖ ወይ ቄስ ወይ ፓስተር ወይም ሆኖ ዳቆን ሆኖ ቤዚካሊ ዳቆን ሳይሆን ፓስተር ወይም ቄስ ነው ማለት ነው ያ ሰውዬና ኖርማሊ ፉል ታይም እዛ ቤተክርስቲያን ውስጥ የሚያገለግልበትን ነገር አታዩም ወይ? ወልኛ እኮ ይሄንን አምጥተን ይሄንን እንትን ብለን እንትናን አታዩም? ከመሬት ተነስቶ እዛ ጋር ደረሰ ከቮልክስዋገን ወደ ተስላ ከሊትል ኮቴጅ ወደ ማንሽን ገባ ብናም የተለያዩ ነገሮችን በሚያወሩለት ጊዜ እንግዲህ አንተ እኮ በምድራዊ ህይወታቸው ላለው ነገር በዚህ ሊጠገናቸው ትችላለህ። አንተን ስለሚያምኑ ቤተክርስቲያን ውስጥ ስላለ በቀላሉ ሀብታም ልትሆን ትችላለህና ለምን በዚህ በቤተክርስቲያን ውስጥ ይሄንን አታቅፈውም ብለው ፋይናንሻል ፕሮዳክትን ሲሉት እንግዲያው ጥሩ ነው አሁን ለምድራዊ ህይወታቸው ይሄን እናረግላቸዋለሁ ለመንፈሳዊ ደግሞ ከመጽሐፍ ቅዱስ አስተምራለሁ ግን እንደውም አሁን ይሄኛውን ሳይው ሞር ልጠቅማቸው የምችለው በምድራዊ ህይወታቸው ስለሆነ ብሎ ሚስተር ሁበርት ቤተክርስቲያን ውስጥ በቀብር ጊዜ የሚደረገውን የፍታት ጉዳይ ወይም ደግሞ የጸሎቱ ጉዳይና በጋብቻ ጊዜ ብቻ የሚደረጉትን ጉዳዮች በፓርታይም ይወስደውና የቤተክርስቲያኑን የፉል ታይም ስራውን ወደ ፓርታይም አድርጎ ወደዚህኛው ሄዶ ግን ለሰዎቹ የማይደረግ ነገር ነው ያደረገው። በዛ ምክንያት ታይትሉን ቢይዝም እንኳን እንደዚህ አይነት ነገር ግን የሚያደርግ ሆነ ሰዎቹ ቶታሊ የሚገባቸው ወይም ደግሞ የፈለጉበት ቦታ የሚያደርሳቸው ሳይሆን ቶታሊ ለራሱ ኪስ አድርጎ በመስራቱ ፍርድ ቤቱ የቀጣውን ነገር ነበር የምናየው። ስለዚህ ፊዱሻሪ ነኝ ብሎ አንድ ሰው ያንን ታይትል ይዞ በተለያዩ ቦታዎች የጠቀስኳቸው ባለሙያዎች ለኪሳቸው ብለው ያልሆነና የሆነ ነገር ላይ ቢቀላምዱ ተጠያቂነት አለ። ስራዎቹ ኦዲት የሚደረጉ ናቸው። ስቴፕ ባይ ስቴፕ የሚደረጉ ነገሮች ስላሉ እነዛም በሙሉ አሟልተው ካልሆነ አንድ ባለሙያ ሰዎችን አስተናገድኩ ብሎ የሚልበት
ውጤታማ ካልሆኑ የሚያመጣው ጥያቄ ስላለ ነው ማለት ነው። ስለዚህ ራሱ ፊዱሻሪ የሚለው ኦብሊጌሽን ስላለብን የሚቀጥለው ስላይድ ላይ ለምሳሌ ስናየው እነዛን ነገሮች ማሟላት አለብን ማለት ነውና አንዳንድ ጊዜ ስታዩት በህብረተሰባችን ውስጥ ብዙ ነገር በዚህ በኢንሹራንስና በፋይናንሻል ሰርቪስ ኢንደስትሪ ፔንሽን ያለውን ሰው ሪሊ በጣም የተመረጠ ሰው እንደማለት ነው። እየበላ እንዲያልፍ ዘመኑን የተፈቀደለት ሰው እንደማለት ነው። ቢኮዝ በኤክስፔንሱ ምክንያት ዛሬ ላይ ፔንሽንን ኦፈር የሚያደርጉ ካምፓኒዎች የሉም። ብዙ የነበሩት እንዳሉ ናቸው ያሉት። የገቨርንመንቱ ከኮርፖሬሽን ውስጥ ሜቢ 17% ሊደርስ ይችላል በአሁኑ ሰዓት ፔንሽንን ኢንክሉድ የሚያደርጉና እነዛን ነገሮች የያዙትን ሰዎች አውጥቼ ወደ ሌላ ፕሮዳክት ወደ አያሬ ላዙርል ብለው የማይሆን ነገር ያደረጉ ሰዎች አሉ። እነዛን በምን ሊቀጧቸው ይችላሉ? በምንም ሊያስቀጧቸው ሊቀጧቸው አይችሉም። አይጉድ ብሎ ቁጭ ማለት ነው። ተሸወድኩ ተታለልኩ ብሎ ቁጭ ነው የሚለው ማለት ነው ያ ተጠቃሚና ልዩነታቸው ምንድነው? በፊዱሻሪና ዝም ብሎ ላይሰንስድ ነኝ ላይሰንስ ኦንሊ ባለው ሰው ስታዩት ላይሰንስ ኦንሊ ፐርሰን ኤጀንት ነኝ ብሎ ሊል ይችላል። ሪልተር ሳይሆን ወይም ደግሞ ኤጀንት ነኝ ብሎ ሊል ይችላል። የላይፍ ኢንሹራንስ ኤጀንት ሆኖ እና ያንን በመናይበት ጊዜ ላይፍ ኢንሹራንስ ኤጀንትን እዚህ ጋር እንደምሳሌ አምጥቻለሁ። ምንም አይነት ኦብሊጌሽን የለበትም። በዛም ምክንያት ነው አሁን ሃይዌይ ሮበሪ ሆኖ በየሞሉ በየለቅሶ ቤቱ በየክርስትናው በየድግሱ በየሰርጉ በየተለያዩ ቦታዎች ምክንያት ክፍተት በተገኘበት ሁሉ ሰዎችን ማአት ትርክቶች ነግሮ የማይጨበጥ ነገር ሰጥቶ ሰራሁለት አይነት ነገር የሚባለው ማለት ነውና የኢንዱስትሪውን ደረጃ የሚያወርድ ባለሙያዎችን የሚያሸማቀቅ ህዝቡን የሚያሸማቀቅ እንደገና ማሸማቀቅ ብቻ ሳይሆን ጥቅሙን እንኳን ተረድቶ ተጠቃሚ እንዳይሆን የሚያደርግ ነገር እንደምታዩት ሌፍት ኤንድ ራይት እናያለን። ስለዚህ ብዙዎቹ ኤክስፔሪየንስ ያደረጉት በዚህ በላይሰንስ ኦንሊ በሆነ የላይፍ ኢንሹራንስ ኤጀንትን ስታዩ በጣም ካምፓኒዎችን አግንኖ ማውራቱ የሚመጣው ካገነንኩለትና ምን ገና እሱ ሪሰርች አያረግም እዚህ ውስጥ ያለ አይደለም ኮሚኒቲያችን። ስለዚህ እኔ ነገርኩትን ልክ ነው ብሎ የሚሰማ ስለሆነ በቄስም ልምጣበት በዳቆንም ልምጣበት በታዋቂ ሰዎችም ልምጣ በተለያየ ነገር ልምጣበት አሜን ብሎ ሊቀበል የሚችል ነገር ነውና ያንን መያዝ አለብኝ እነዚህን ሰዎች አሰማርቼ ማንበርከክ አለብኝ የሚል አይነት እስኪመስል ድረስ ነውና ስናየው ኢንካም ጀነሬት ለማድረግ መሳሪያ የሚሆኑ ሰዎችን መጠቀሚያ የሚሆኑ ሰዎችን ማሰማራት ወይም ደግሞ ማምጣት ማለት ነውና ኢንዱስትሪ አንድ ይላል ሲባል ኢንዱስትሪ ያንን አይልም። ግን እነዚህ ተጎጂ ሰዎችን በምን ቦታ ላይ ያስይዙ በምን ሊያስተካክሉ ይችላሉ? በምንም ልታስተካክሉ አትችሉም። ጥፋቱ የማን ነው? የተጠቃሚው ነው። ተጠቃሚው የመስተንግዶውን አይነት ማየት ነበረበት። ከተረተረት ውጭ መሆን ነበረበት። ከዛ ውጭ ደግሞ ሰዎችን ሊጠቅም የሚችል ሊጎዳ የሚችለውን ነገር መዝኖ እንዴት ነው ይሄ ይጎዳሃል ይሄ ይጠቅምሃልና እነዚህን አያቸው ወይ ብሎ የተወሰኑ ነገሮችን 3 ይሁን 5 ይሁን 10 ይሁን ሊያሳይ የሚችል በቀጣይነትም ሪሰርች አድርጎ በጥቅምና በጉዳታቸው ላይ ሬኮመንድ ማድረግ እስካልቻለ ድረስ ካምፓኒዎችን ማንነታቸውን ከማንነታቸው በላይ አግንኖ አንዴ ፎርብስ ላይ ያየው አንዴ አንደኛ ነው አንዴ ምናምነኛ ነው ብሎ በመቀባጠር የሚመጡ ነገሮች አይደሉም። ስለዚህ ኢሚዲየትሊ አንድ ሰው ለምሳሌ ስለ ካምፓኒ አንስቶ አግንኖ ሲጀምረው ማውራት የሚጀምር ከሆነ ያ ማለት ሱታቢሊቲ ስታንዳርድ ስለሆነ እኔ ላንተ ሳይሆን የምሰራው ወይም ላንቺ ሳይሆን የምሰራው ለድርጅቶች ነው የምሰራው የድርጅቱ ወኪል ነኝ። ስለዚህ የቆምኩት ለድርጅቱ ነው እንጂ ላንተና ላንቺ አይደለም። ስለዚህ እናንተ መሳሪያ ናችሁ ለኔና ለድርጅቱ ገንዘብ ማግቢያ ምንጭ ናችሁ ብሎ እንደማለት መሆኑን በእነዚህ ሁለት ያሰራር ሁኔታዎች ህብረተሰብ መገንዘብ አለበት። ስለዚህ ጅብ ከሄደ ውሻ ጮኸ ሳይሆን መጀመሪያ እንዴት እንደሆነ አመጣጡ ፊዱሻሪ የሆነና ፊዱሻሪ ያልሆነ ቦታ ጋር ስንሄድ ምንድነው ለተጠያቂነት ዝግጁ ነው ልጠይቀው የምችለው ሰው ነው የምችላት ሴት ናት ወይም አይደሉ የሚለውን በማንመዝንበት ጊዜ ችግር ያመጣል ማለት ነውና እዚህም ላይ እንደጠቀስኩላችሁ ይሄ ማግኒፋይ የማድረግ በጣም ዘግናኝ በሆነ ሁኔታ 1000 ናቸው ብለን ካምፓኒዎችን ብንዘረዝር 997ኛ የሆነውን ካምፓኒ አንደኛ ነው ብለው ተናግረው ሲሰጡ በዛ ላይ ችግር ያመጣል ማለት ነው። ሰዎች በኋላ ነው 997ኛ መሆኑን የሚረዱትና እነዛን ነገሮች ይሄን አታዩም ወይ አናታዩም ብሎ በሰዎች የተጻፉትን ነገሮች ሳይሆን በተርድ ፓርቲ ያለውን ታሪክ በመናይበት ጊዜ ቶታሊ የተለያየ ነው። ስለዚህ ለሁሉም ኢንዱስትሪዎች ፊዱሻሪ አላቸው። ሰዎች በዛ መልክ ተጠያቂ መሆን ፈልጋለሁኝ ስራዬ ጥርት ያለ ነውና መጠየቅ ፈልጋለሁ ለማረገው ነገር ሰዎችን ልጎዳ ሳይሆን ልጠቅም ነው ብሎ ሚል ሰው ያስፈልጋል ማለት ነው። ስለዚህ እነዛን ስትናዩ ፊዱሻሪ የሆነ ሰው ሪፕሬዘንት የሚያደርገው ክላይንቱን እንጂ
ካምፓኒዎችን አይደለም። ስለዚህ ትልቅ ዲፍረንስ አለው። እኔ ለወክል የምፈልገው ድርጅቴን ነው ብሎ አንድ ሰው ድርጅቱን አግንኖ ፊት ለፊታችሁ ሲቀመጥና አይ እኔ ላንተ ነው እንጂ ስለ ድርጅቶቹ የሚያገባኝ ነገር የለም፣ የሚያዋጣቸውን ዋጋ ተምነው ቁጭ አድርገዋል። እያንዳንዳቸው እንደዚህ እየተራገፉ ይሄኛው ይሄ ያለው ይሄኛው ይሄ የለውም፣ ስለዚህ which one is more important to you and to your family ተብለው ሰዎች ተጠይቀው የሚመስላቸውን ነገር የሰው ልጅ አይምሮ አለው። ሁሉም ሰው ከ18 ዓመት በላይ ነው በፋይናንሻል ፕሮዳክቶች ውስጥ መታቀፍ የሚፈልገው ሰው በሙሉ። ስለዚህ እነዛን ነገሮች በሚያይበት ጊዜ አንድ ሰው መወሰን ቀላል ነው። ልክ እንደ ሰርግ ቤት ወይም ድግስ ቤት ብፌ እንደማለት ነው። የሚመቸንን ለጤናችን እንደምንበላው ልክ እንደዛ እነዚህም ነገሮች ላይ ለጤናችን የሚበጀንን ነገር ማንሳት የምንችልበት ነው። ግን ፊዱሻሪ የሆነውን ላይሰንስ ኦንሊ ከሆነው ጋር እኔ እኮ መንግስት የሰጠኝ ላይሰንስ ነው ምናምን የሚል ንግግር ብዙዎቹ በጣም ኃይለኛ ድንፋታ ምናምን እንሰማለን። ግን ላይሰንስ መንግስት ይሰጣል። ላይሰንስ ግን እውቀት አይደለም። ላይሰንስ ታማኝነት አይደለም። ላይሰንስ ጥበቃን አያደርግም ለተጠቃሚዎች፣ እያየነው ነው። ስለዚህ ላይሰንስ ሰዎች ፍቃዱን ወደ ሌላ ኮንቨርት አድርገውት በክፋት ሊሰማሩበት ይችላሉ። ፊዱሻሪ ሆኖ ግን አንድ ሰው በዚህ ሁኔታ ውስጥ እንደዚህ በሰው ቁማር እየተጫወትኩ አልፋለሁ ብሎ ቢል ሊያመጣ የሚችለው ተጠያቂነት ስላለ ኦዲቲንግም ስላለ እነዛን ነገሮች በደንብ መገንዘብ ያስፈልጋል ማለት ነው። ስለዚህ ወደሚቀጥለው ስላይድ በምንሄድበት ጊዜ እኔ ለራሴ ህዝቡ በጣም ብዙ ሮሮና ለቅሶ ስለሚያሰማ በተለያዩ ሁኔታዎች ላይ ጉዳታቸውን ሲናገሩ እንዴ ምንድነው መጠገኛው መንገድ? ይሄንን ነገር እነዚህ ሰዎች ስጋት አላቸው፣ ፍርሃት አላቸው። ወደሚቀጥለው ስላይድ ላይ ያደረኩት በቃ በጠቅላላው ካለው የጭንቀት ሁኔታ በመነሳት የመጣ ነገር ነው ማለት ነው። ስለዚህ እነዚህ ነገሮች ስናይ ሪሊ ህብረተሰብ ያን ያህል ከተጨነቀ ባለሙያ ደግሞ ጭንቀቱን ለማቅለል መስራት አለበት ማለት ነው። እና እነዛን ነገሮች ስናይ ኦኬ እንዴት ብሎ ነው የሚሰራውን ነገር ስናይ ኦኬ ባለሙያ ምን ያህል ጠጋ ማለት አለበት ወደ ተጠቃሚውና ባለሙያው ያን ያህል ተራርቀው በቃ ጥላውን እየፈራ አሁን ትላንትና ያነጋገርኳት ልጅ ነበረችና እንደዚህ በጨዋታችን መሀል የተለያዩ ነገሮችን አንድ ጓደኛዬንም በቃ አላደል ኢንፑቷን ፈልጊ አንዳንድ ነገር ሳነሳ አይኔ እንደዚህ አይነት ነገር ውስጥ ብዙ ሰው ስለተጎዳ አታንሽብኝ ምናምን የሚል ነገር አመጣች። እነዛ አይነት ስሜቶች በእውቀት መጠገን አለባቸው። የግድኛ ኮሚኒቲ ውስጥ መሆን የለበትም። የትም ቦታ ሄደው ፊዱሻሪ የሆነን ሰው ጠይቀው የት ጋር እንዳለ አጣርተው መሆኑን አረጋግጠው ነኝ የሚል ሰው ሊኖር ይችላል። እኔ ለምሳሌ አንዳንዴ አስተምሮቴን የምትወዱ ሰዎች የትም ታስተምረውን ነገር አንዳንዶቹን ነገሮች ብዙ ተምሬበታለሁ ሲባል አዎ አብረን ነው የምንሰራው ከኛ ጋር አብራኝ ያለች ፓርትነር ነች ምናምን ብለው ብዙ ሰዎች ማላቃቸው ሰዎች ብዙ ሰዎችን መተዋል። በተለያዩ እኔ በማላቃቸው ወይም ደግሞ አውቂያቸው ግን ደንበኞቼ በጉዳቱ ምክንያት የማያነሱትን ፕሮዳክት አንስተው የሰጡ ሰዎች አሉና ብዙ የተለያየ ነገር ስለሚያጋጥማችሁ ይሄንን ልንጠግን የምንችለው በእውቀት ላይ ሲሆን ነው። የሚቀጥለው ስላይድ ላይ ሰውነት እና እነዛን ነገሮች በምናይበት ጊዜ የግድ ወደ ተሻለ ነገር ለመሄድ የምንችለው በእውቀት ራሳችንን ስናደርግ ነው። ስለዚህ የቲሳቱ ሰርቲፋይድ ፋይናንሻል ፊዱሻሪ ያንን ነገር በምናይበት ጊዜ ኦኬ እኔን የሚመስሉ ሰዎች የኛን ሀገር ሰው ካለ እስቲ በቁጥራቸው ኮንታክት አድርጌ ራሴን አስተዋውቅና አትሊስት ሰው አገኛለሁ ወይም ብዬ ስገባ ናሽናል አሶሲዬሽን ኦፍ ሰርቲፋይድ ፊዱሻሪ ዌብሳይት ላይ የለም። ኢትዮጵያዊ ሰው የለም፣ ኤርትራዊ ሰው የለም፣ ሌሎች የኢስት አፍሪካን ሰዎች የሉም፣ ሱዳንም፣ ሶማሌም፣ ሌሎችም እንደዚሁ ኬንያ ምንምና አየሁኝና ኦኬ አሚን የመጀመሪያ ነኝ ማለት ነው። አዎ ሲኢኦ ኮንግራቹሌት ሊያደርገኝ ፕሬዚዳንቱ ሲደውል ከሁሉ ነገር የገረመኝ እኔ ደግሞ በኮሚኒቲ ውስጥ ሌላ ሰው የለም እና አይ ቲንክ ለኢንስቲትዩቱ ለዚህ ለናሽናል አሶሲዬሽኑ የመጀመሪያ ከኔ ኮሚኒቲ ወይም ደግሞ ከኢስት አፍሪካ ነኝ ማለት እችላለሁ። ሌሎቹን ሀገሮች ለማጣራት እያንዳንዱን በስማቸው ወይም ማን እንደሆኑ ለመለየት የሁሉንም ሀገር ሰው ስም ከዜግነት ጋር ለማገናኘት ስለሚከብድ የራሴን ግን አካባቢ ላይ ያለውን ስም ግን ሳይ የለም። ስለዚህ የመጀመሪያዋ በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪ የመጀመሪያዋ ሀበሻ በዩናይትድ ስቴትስ ሆኜ በዛ ውስጥ በመገኘቴ እና በራሴ መተማመኔ እንደገና ደግሞ ሰውንም የማይጎዳ ፒስ ኦፍ ማይንድ የሚሰጥን ስራ ለመስራት ራሴን በማቅረቤ ተጠያቂ ለመሆን ራሴን በማቅረቤ የሚሰማኝ እጅግ በጣም ትልቅ ደስታ አለ። እንደ መፍትሄ ብዬ ያቀረብኩት ነገር ነው ማለት ነው ለህብረተሰቡ ከስጋት ውጭ። ስለዚህ
አንድ እኔ ብቻ ስለሆንኩኝ እኔ የምፈልገው አማርኛ የሚናገር ነው ብለው ወይም ደግሞ የተለያዩ በአስተዳደግ በአካባቢ የምሰማቸው ቋንቋዎች ካሉ እነዛም ብለው ሰዎች አንድ ሰው ነው ብለው ማለት ብቻ ሳይሆን ሌሎች ፋይናንሻል ፊዱሻሪ የሆኑ ሰዎች የሌሎች ዜጎችም አሉ። ዋናው ነገር ይሄ ሰው ሊጎዳኝ ነው ወይ የመጣው ወይም ሊጎዳኝ ይችላል የሚለውን ነገር መመዘን የምንችልባቸውን ነገሮች ነው እንግዲህ በዚህ ውስጥ ያስተማርኳችሁ የሚያሳዩዋችሁና ያንን በመታዩበት ጊዜ እረፍት ያለው ነገር፣ ታማኝነት ያለው ነገር፣ ስጋትን ያስወገደ ነገር ሰው ይፈልጋል ሁሉ ጊዜ። ግን ፊዱሻሪ የሆኑ ፕሮፌሽናሎችን ናን ፊዱሻሪ ወይም ላይሰንስ ኦንሊ በሆኑ ሰዎች ከሆኑ ሰዎች ጋር ስናመዛዝነው የተጠቀምንበትን ነገር ተጠቅመን መኝታ መተኛት እንችላለን ወይስ አንዳንዶቹ ፎልደሩ መቤቴ ከገባ ጊዜ ጀምሮ በቃ የሆነ ባዘር የሚያደርገኝ ቅር የሚለኝ ነገር አለ እስቲ ኢልኝ ብለው የሚያመጡትን ነገር በመናይበት ጊዜ ትንሽ ልጆች ያላቸው በጣም ብዙ ሰዎች ላይ ቁማር ተሰርቷልና የሚያሳዝን ነገር እናያለና ይሄ እንግዲህ ለ10 አመት ለ15 አመት ምንም ሳንቲም የለም እንዴ እኔ እንደዚህ ብዬ ነገር እንደዚህ ብሎ እንደዚህ ማምነው ሰው ወይም ደግሞ የራሴ ቤተሰብ ምናምን የሚለው አፈራርሶታል ኮሚኒቲውን ካለው ችግር በበለጠ ተጨማሪ ነገሮች ከምናመጣ አትሊስት የሰው ልጅ በመድር ሲኖር ራሱን ሊለውጥ ሊያሻሽል የሚችልበት እኔም ፈልገውን እኮ ሌላም ሰው ይፈልጋል ያም እንደኔ ሰው ነው ስለዚህ እኔ የሚጎዳኝ የማልወደው ነገር ሌላውም ሰው አይወደውም እኔ የምወደውን ነገር ደግሞ ላድግ መፈልግበትን ሌላውም ላድግ ነው የሚፈልገውና ይሄ የምንወደውን ነገር እኔ የምወደውን ሰው ሊወደው ይችላል ብለን ስንል ሌሎች ማቴሪያል ነገሮች አይደሉም ግን እፎይታን የማይፈልግ ሰው የለም መሻሻል ለልጆቹ ለቤተሰቦቹ ሴኩሪቲን ማምጣት የማይፈልግ ሰው የለም ልጆቹን የሚያስተምርበትን ነገር አስቀድሞ ማመቻቸት የማይፈልግ ሰው የለም ስለዚህ አሜሪካ ነገር የተለያዩ ነገሮች ተሰርተዋል ለነዛ ፊዱሻሪ የሆኑ ፕሮፌሽናሎች ተዘጋጅተዋል ፋይናንሻል ፕሮዳክቶችን በመንልበት ጊዜ በጣም ብዙ በሚገርም ሁኔታ ፕሮዳክቶችን የማጥላላት ነገር ይነገራል በእኛ ኮሚኒቲ እንደ ኖርማል ሆኖ ምክንያቱም ሊጠይቁን አይችሉም ወይም ደግሞ የራሳቸውን ሪሰርች ለማድረግ ጊዜው ዕውቀቱ የላቸውም በማለት ያወቁሽናቁሽ አይነት ፕሮዳክቶችን እንትኖችን እናያለን ስለዚህ እነዚህ ነገሮች በመናይበት ጊዜ ሰዎች የራሳቸውን ሪሰርች አለማድረጋቸው እና ላይሰንስ ኦንሊ የሆነ ሰው ጋር ሄደው መመታት የለባቸውም ፈረንጅ ሊሆን ይችላል የሌሎች ሀገር አፍሪካኖች ሊሆኑ ይችላሉ በየስቴቱ ለምሳሌ በዚህ በሰርቲፋይድ ፋይናንሻል ፊዱሻሪ እኔ ያለሁበት ከተማ ውስጥ 22 ሰው ነው ያለው በጠቅላላ ስቴት ውስጥ ከ22 ውስጥ 5 ነን ጥቁር በአጋጣሚ ሰዎች ከሌላ ቦታ ሲደውሉ እንዲሁ ፑል ስናደርግ በየስቴቶቻቸው አንዳንድ ቦታ 10-11 ሰው ያለበት አለ እንደ ኦሃዮ አይነት ቴክሳስን በመንወስድበት ጊዜ 51 ሰው አለ ከ51 ሰው አንድ ጥቁር አሜሪካዊ ነው ያለው 50ው ነጭ ነው ስለዚህ በየስቴቱ ያን ያህል ብዙ ሰውም ባይሆን ግን በየስቴቱ ቁጥሩ ከ11 ጀምሮ እስከ 60 የሚሆን ሰው አለ በዚህ ሁኔታ ተጠያቂነት እንዲኖረው ፈቅዶ ወዶ ጥራት ያለው ስራ ሰርቶ ሰዎች እፎይ ብለው በተጠቀሙበት ሰርቪስና ፕሮዳክት ላይ እንዲያርፉ የሚያደርግ ነገር ማለት ነውና እነዛ ነገሮች በመናይበት ጊዜ ሪሊ ምን እናደርግ ከሚለው ነገር ነው እንጂ ይሄንን ታይትል ይዘን የተለያዩ ሰዎች ጋር ገብተን ራሳቸው ያዘጋጇቸው ሰዎች ጋር ከዛም በላይ ደግሞ በመላው አሜሪካ ካሉት ውስጥ ለማስተማር ብቁ ወይም ደግሞ ዝግጁ ነው የሚሉትን ሰው ከ50ው ስቴት ደግሞ 20 ሰዎች ሲመርጡ ደግሞ ከተመረጡት 20 ሰዎች አንዷ እኔ ነኝ ስለዚህ እነዛን ሰዎች የመጀመሪያዋ ያበሻ ወይም ኢስት አፍሪካ ሰርቲፋይድ ፋይናንሻል ፊዱሻሪ መሆኑ ብቻ ሳይሆን ከ50ው ስቴት ደግሞ 20 ሰው ሲመርጡ 20ውን መርጠው እኔ እዛ ውስጥ ኢንክሉድ ሆኜ የሚሄደው እንግዲህ ሌላው ሶሳይቲ ጋር ነው ማለት ነው በተለያየ እድሜ ግሩፕ በተለያየ ኢንካም ግሩፕ የተለያዩ ሰዎችን የሚያስፈልገውን ነገር ስፔሻላይዝ አድርጎ በሚፈልጉበት ቦታ ነው ገብተን አዳራሽ በሞላበት ምናስተምረው ያ ሁሉ ሲሆን ግን ንግዙ ወይም አታሉ ሰውን ሞቅ አድርጎ ኢሞሽኑን ጠቅጠቅ አድርጎ ዘሎ እንዲጨብጥ ሳይሆን እንደዛ ለማድረግ ቢፈልግ እነዚህ ሰዎች ባህላቸው ነው አገራቸው ነው ሁሉ ነገር አውቀው ነው ጥሩ ጥያቄ ጠይቀው አዳራሽ ውስጥ ያለው ሰው በሙሉ ሊማር የሚችልበትን ከጥያቄው የተነሳ ሊማር የሚችልበት ነገር ተሰጥቶ የሚፈልግ ሰው ደግሞ ወደ ቀጠሮ መሄድ የሚችልባቸው ናቸው እንጂ ያውን የምናየው እኛ ጋር ያለው አገር በቀል የራስ ነገር አወኩሽናኩሽ ጃክ ኦፍ ኦል ትሬድ ሆኖ ይሄንንም ያንንም እዚህ ጋር ታገኘዋለ ነው እንጂ ፎከስድ የሆነና ተጠያቂነት ያለበት ስራ ስላልሆነ አንዱን ጉዳት የመነጨው ከዛ አይነት አሰራር ስለሆነ ሰዎች በተለያየ ነገር ውስጥ ያልፉ የሰዎችም ህመም ባለሙያን ሊያሳስብ የሚችል ከሆነ ስብዕና ካለ የሞራል ቫልዩ ካለ የተለያዩ ነገሮችን አድርገን
ልናገለግል የምንችለውን ህብረተሰብ እዛ ጋር አሁን እነሱ ያዘጋጁት ጋር ገብተን ስናስተምር እዚህ ጋር ደግሞ የራሴን ወገኖች ደግሞ ያንኑ ልክ አሁን እንደማሳያችሁ ስላይድ በአማርኛ ደግሞ እሱን ደግሞ አስተካክዬ ለህብረተሰቤ ደግሞ በሚበቃው መንገድ ያንን ደግሞ አመጣዋለሁ ማለት ነውና ፈቅደው ወደው ራሳቸውን ለማስተማርና እፎይታ ባለው ሁኔታ ቻሌንጅ እያደረጉ የሚጠቅማቸው ካልሆነ በፍጹም አልነካውም ብለው የሚሉ ዜጎችን አፍርቶ አሁን ካለው ለቅሶና ሀዘን ወይም ንዴት ካዜ የቤተሰብ መፍረስ የጓደኝነት መፍረስ ከሌ ታዋቂ ነው እሱን ከያስከውማ በቃ አለቀ ማለት ነው አንተ ሚሊዮነር ሆነ እኔን ሚሊዮነር ታረጋለህ ምናምን የሚል ይሄ ጠምጄ ልረስብህ የሚለው ነገር እሺ ብሎ የሚታረሰው ማምጣት ሳይሆን ወይም ደግሞ እንደዛ አይነት በጣም ዘቅጣጭ የሆነ የግፍ አይነት ጉዞ ሳይሆን ህብረተሰቡን አንደኛ የወደቀውን የሞራል ቫልዩ መመለስ የሚቻለው በእውቀትና መንግስት ታማኝ ብሎ ባስቀመጠው ዴዚግኔሽን ነው ስለዚህ ያንን ታማኝ ብሎ ሲያስቀምጠው ደግሞ ተጠያቂነት አብሮ ስለሆነ ቤዚካሊ ያንዳንዱ ሰው እንደው የተጠያቂነቷን ገመድ እጁ ላይ አድርጎ ሸምቀቆ ሆኖበት ሊሳብና ከቦታው ሊለቅ በሚችልበት ሁኔታ ማስተናገድ የሚችል እያንዳንዱ ነገር ዶክመንትድ ሪኮርድድ ሆኖ ስለሆነ በአመቱም በሁለት አመቱም ቢጠይቅ ኤግዛክትሊ የተነጋገርናቸውና እንዴት እዛ ጋር ልንደርስ እንደቻለን ስቴፕ ባይ ስቴፕ ሁሉ ነገር ያም ተጠቃሚ ያለው እኔም እንደባለሙያ ያለኝ ስለዚህ ሁለታችንም እኩል ነገር ስለምንከፍት አሁን እንደምትሉት እንዲኮብሉኝ እንዲብላኝ በኋላ ስከፍተው ቤት ገዛለው ቤትማ የሚገዛ በቃ አንተማ አለቀል በጣም እንደው አይተው ማታቀው ገንዘብ በአመቱ በቃ አይተም ማታቀው አይነት ነገር ታገኛለና ከቤት ዳውን ፔመንት የበለጠ ታገኛለ ተብለው ለ11 ለ15 አመት 0.5 ሳንቲም የሌላቸውን ሰዎች አይተናል አስተናግደናል ፋይላቸውን አገላብጠናል በብዙ ግጭት ውስጥ ለተለት እየሄዱ ነው ያሉ ስለዚህ እነዛ ሁሉ ነገሮች አይኖሩም ፈዱሻሪ የሆነ ሰው ስትናስተናግድ ዳስት ህግ አለ የቆምነው ለነዚህ ሰዎች ነው እንጂ የካምፓኒዎቹን ያስ አክሰሱ አለኝ ግን ለነሱ አይደለም የቆምኩት ያውቁታል ይሄ ዴዚግኔሽን እኔን ምን አይነት ኦብሊጌሽን ውስጥ እንደሚያስገባኝ ስለነሱ ኦፍ ኮርስ ስማቸውን ልነግራቸው እችላለሁ ለክላይንቶቹ ይሄ አበበ ይባላል ይሄ ተሰማ ይባላል ይሄ ከበደ ይባላል ብለን ልንል እንችላለን እያንዳንዱን ካምፓኒ ግን እያንዳንዱ ደግሞ ያዋጣኛል ያለውን ዋጋ ይሄንን ካልሆነ በስተቀር እኔ 1 ብር ስታመጣ ብር ከ25 ነው መሰጥ ብሏል ይሄኛው ደግሞ 1 ብር ስታመጣ ምናልባት ብር ከ75 ይላል እዚህ ላይ ጡረታ ስትወጣ አሁን በቀደም የመጣችው አንደኛዋ ልጅ $135,000 የጡረታ ጊዜዋ ላይ 67 ላይ ይኖራታል አሁን በዚህ በግርግር ያያዘችው ነው ያ ነገር ግን እስከ 288,000 ብር እና $312,000 ድረስ የሚሄድ ነበር በተለያዩ ካምፓኒዎች ሲገባ ስለዚህ በ312,000 እና በ135,000 ብር ስንት ልዩነት አለ ወደ 177,000 ብር ያንን አሁን እቺ ሴትዮ አያስፈልገኝም 177,000 ብር ምን አላት ሳንቲምና ብላ ወዳ ፈቅዳን ያደረገችው አላደረገችው ላይሰንስ ኦንሊ ሆነ ሰው ጋር ሄዳ የድርጅት ስም ከሚገባው በላይ ተከቦላት የሌለና የሌለው ነገር ተጨማምሮ አንድ ላይ ተወርቶ አሜን ብላ የተቀበለች ሰው ስለሆነች እንባዋ ጠብ ነው ያለው ስታየውና ስትነጋገርና በዛ ላይ ደግሞ ከቅርብ ሰው መሆኑ በጣም የበለጠ የሚጎዳው ጥፋቱ ብቻ ሳይሆን ከቅርብ ሰው መሆኑ ብዙዎችን ያሳምማቸዋል ስለዚህ እነዛ አይነት ነገሮች ነው አታለለኝ ወይም ሸወደኝ ብለን ስንል ለምን ወይስ እንዴት የሚለው ነገር በተለያዩ ኢንዱስትሪዎች ውስጥ ጤናማ የሆነ መስተንግዶን ጤናማ ካልሆነ መስተንግዶ ኪሴ ሙላልኝ ከሚለው እንዴት ነው አንተ የምትፈልገውን ማገኘው ብሎ ከሚጥራው ጋራ ሁለት የተለያዩ ነገሮች እንዳሉ ካለ መረዳት የመጡ ነገሮች ናቸው ስለዚህ ራሳችሁን አስተምሩ የተለያዩ ፈዱሻሪ የሆኑ ሰዎች ጋር ሄዳችሁ በሁሉም አቅጣጫ ስትጠቀሙ ውጤታማ ትሆናላችሁ ጥቅሙ ለእናንተ ነው ትካዜ ሀዘን የለም መቋጫና ደግሞ መቆንጠጫ መሳቢያም መቅጫም ያለው ስለሆነ እዛ ላይ በርቱ ማለት ወዳለው እንግዲህ እንደ ሁሉ ጊዜውም እንደተለመደው የቲ የሚለውን ደግሞ የመጨረሻውን ስላይዴን ለውጫዋለሁ because certified financial fiduciary መሆኔን ብዙዎች አውቀው የአእምሮ ሰላምና ደግሞ በጣም ኮንፊደንስ ኖሯቸው መዋል የሚችሉ ወይም የሚፈልጉ ሰዎችን ማስተናገድ የግድ አሜሪካኑን ብቻ ሳይሆን ለራሴ ህብረተሰብ በአማርኛ ተርጉሜ የማመጣቸው በግል ማስተምርባቸው እንትኖች ስላሉ ስላይዶች ያንን ለማሳየት ነው ስለዚህ እንደ ወትሮ ያው ከ30 ስቴት በላይ የተለያዩ የፋይናንሻል ፕሮዳክቶችን አስተምራለሁኝ በዚህ በፋይናንሻል ሰርቲፋይድ ፋይናንሻል ፊዱሻሪ ለአሜሪካኖች የተዘጋጀና በአብዛኛው አሜሪካኖችን በተወሰነ እድሜ ክልል በተለያዩ ሁኔታዎች ማስተምርበትም ቢሆን ግን ሪፕሬዘንት ማድረገው ሁላችሁም እንድታቁ የሚያስፈልገው ካምፓኒን ሳይሆን ሪፕሬዘንት ማድረገው ተጠቃሚዎችን ነው ሪፕሬዘንት ማድረገው ይሄ
የያስኩት ዴዚግኔሽን የሚያስገድደኝ ወይም ኃላፊነቴ ለኮንሱመሩ ነው እንጂ ለድርጅቶች አይደለም። የኢቲ ፋይናንሻል ኤልኤልሲ መስራችና ባለቤት ነኝ። የኢቲ ፋይናንሻል ኤልኤልሲ ኤጀንሲ ነው። 6715 ሊትል ሪቨር ተርንፓይክ ስዊት 301 አረንደል ቨርጂኒያ ላይ እንገኛለን። ስልክ ቁጥራችን 833-938-8448 ነው። የቲፋይናንሻል.ኢንፎ የቲፋይናንሻል.com የግል ዌብሳይቶቼ ናቸው። የተለያዩ ዌብሳይቶች ከተለያዩ ድርጅቶች ጋር አፊሊየትድ ሆኜ ያሉኝ አሉ። አሁን ቦታውም እንደምታዩት ጠበብ ያለ ስለሆነ እዚህ ላይ ያልጨመርኩትም አፊሊዬሽኔ ከተለያዩ ድርጅቶች ጋር ነው። ከተለያዩ ብሮከሬጅ ፈርሞች ወይም ከተለያዩ ኬሪየሮች ጋር ዳይሬክት የሆነ ትሩ ዘ ብሮከር የተለያዩ የሚጠቅሙ ነገሮች አሉ በተባለ ቁጥር የሚሄድባቸው መንገድ ህብረተሰብን ሊጠቅም የሚችልበትን ነገር ማምጣት ሁልጊዜም የልቤ መሻት ነው። እንግዲህ ሎያሊቲ፣ ኢንቴግሪቲ፣ ኬር ሁልጊዜም ሞቷችን ነው። ባይ ዲፎልት ለኔ ባመጣጤም ባስተዳደጌም በኢትዮጵያዊነቴም ይሄ ነው የኔ ማቀው። ኢንቴግሪቲ፣ ሎያሊቲ፣ ኦነስቲ እና ኬር ነው ማቀው። ብዙዎቻችሁ ከሪል ስቴቱም ይሁን በተለያየ ሁኔታ ከኔ ጋር የተዋላችሁ ሰዎች እነዚህ ነገሮች ኤክሰርሳይዝ አድርጋችኋቸዋል ብዬ ባለሙሉ ተስፋ ነኝ። ብዙዎችም ይናገራሉ። ከዛ ውጪ ሰርቲፋይድ ፋይናንሻል ፊዱሻሪ ስንሆን the highest standard business practice ማለት ነው። እንግዲህ በላይፍ ኢንሹራንሱም በአኑቲውም ስሞል ቢዝነስ ኢምፕሎይ ቤኔፊቱም የተለያዩ ቢዝነስ ሰዎችን ኮች አደርጋለሁ። ሪል ስቴቱንም በሚመለከት የ24 ዓመት ኤክስፔሪየንስን በተለያየ ጊዜ ሼር አደርጋለሁ። ሪማክስ አሊጀንስ ከሚባል ሪማክስ ያው ኢንተርናሽናል ሪል ስቴት ካምፓኒ ነው። ከዛ ድርጅት ጋር አለሁኝ አክቲቭሊ የተለያዩ ሰዎችን በመላው አሜሪካ ኮንሰልት አደርጋለሁኝ እና እነዛንም በሚመለከት ሁኔታውን ጊዜውን እያያችሁ እንግዲህ ያው ሴፕቴምበር የኢንትረስት ሬት ቅናሽ ፌደራል ሪዘርቭ ቦርዱ በሚያደርገው ብዙዎች እሱን የሚጠብቁ አሉ። እሱንም ጠበቅን አልጠበቅንም ስራ ስቴቢሊቲያችንን እያየን የተለያዩ ብዙ ልንጠይቃቸው የምንችላቸው ነገሮች ከኢሞሽን ውጪ በሆነ ሁኔታ የኤጀንት ኮሚሽንን አሁን ከኦገስት 17 ጀምሮ ባለሙያዎቹ የሚከፈሉት በሚወክሏቸው ሪፕሬዘንት በሚያደርጓቸው በሚያስተናግዷቸው ሰርቭ ባደረጓቸው ተጠቃሚዎች እንጂ አንደኛው ሰው ወይም ሻጩ የሁለቱንም ሰው ኮሚሽን ይከፍላል የሚባለው ነገር ከኦገስት 17 በኋላ ያከተመ ነገር ስለሆነ በአዲሱ ህግ እያንዳንዱ ሰው የሚቀጥረውን ሪልተር ሻጭም ሆኖ ገዥም ሆኖ ሁሉም የየራሱን ሪልተር እንዲከፍል እንዲሁም ደግሞ ገዢ ስንሆን አሳየኝችን ቤት እዚህ ዛልግባ ምናምን የሚባለው ጥያቄ ጠቅላላ ያለ ባየር ብሮከሬጅ አግሪመንት ስለማይቻል የኤጀንቶችን ላይሰንስ አደጋ ላይ ስለሚጥል በመላው አሜሪካ ዩኒፎርም የሆነ አሰራር አምጥተዋል። በዛ በኩል እጅግ በጣም ጥሩ ነገር ነው ያደረጉት እና የኮሚሽኑን ነገር ደግሞ ስናይ it has been paying it forward በሚለው ነበረ ስንገዛ የከፈሉልን ሻጮች አሉ። እኛ ደግሞ አሁን ስንሸጥ የሚገዙትን ሰዎች ኮሚሽን እያለን እንዲ paying it forward እየተባለ ሲኬድ የነበረው ነገር ነው አሁን ተቆርጦ እያንዳንዱ ሰው የየራሱ እንዲከፍል የተባለውና ያ በሐሳብ ደረጃ ከሞራል ጋር ስናየው የተቀበልነውን የተቀመጠውን ነበር ለነዛ ለአዲስ ገዢዎች የምንከፍለው paying it forward እኔ በምንም ነገር ኢቭን አሁን ማረጋው ምንም ነገር ሳይከፈል ለ24 ዓመት በነፃ ማገለግልበት ነገር just paying it forward ነው። ኢንስቲትዩት ሊሆን ይችላል ሊሰጠኝ ዕውቀቱን የተለያዩ ቦታዎች ሊሆን ይችላል ያገኘሁት ግን just paying it forward ለአዲሱ ሰው የሚለው ከኔ ሞራል ቫልዩ ጋር የሚሄድ ቢሆንም ግን በአሁኑ ሰዓት መንግስት ህግ አድርጎ ስላወጣው ህግን ደግሞ አክብሮ መጓዝ እጅግ በጣም ለተጠቃሚውም ለባለሙያውም ህይወትን የሚያቀል ነገር ስለሆነ ሻጭም ገዢዎችም ይሄንን እየተለማመዳችሁት የግድ መሄድ አለብን ማለት ነው ህጉ ስለጸደቀ። ስለዚህ እያንዳንዱን ነገር ከማድረጋችሁ በፊት ቆም ብላችሁ ማሰብ መጠየቅ የምትችሉ ሰዎች እስክትሆኑ ድረስ በተለያየ መንገድ ብዙ ጉዳቶችን ልታስተናግዱ ትችላላችሁ። በእያንዳንዱ ኢንዱስትሪ ውስጥ ኢቭን ሪል ስቴት ፊዱሻሪም ቢል ብዙ ሰዎች የሚያማርሩ አሉ። ገፋችኝና እንደገዛ አደረጉኝ ወይም ያልሆነ ምክር ይሰጡኛል ምናምን የሚሉ ሰዎች አሉ። ሙቭ ኦን ቱ ዘ ኔክስት ፊዱሻሪ ሰው ማለት ነውና ሰው በስብዕናው በሞራል ቫልዩ ውስጡ ከሌለ ያ ፊዱሻሪ የሚለው ነገር ኦፍ ኮርስ ለሌላ ጥያቄና ወደ ክስ ሊያመራ የሚችል ነገር ማንም ሰው ሊገፋበት ይችላል። ህጋዊ ያልሆነና ሰውን ሊጎዳ የሚችል ተጠቃሚ ሊጎዳ የሚችል አንድ ሰው ካደረገ ማለት ነው። ግን በዛ ሁሉ ነገር ውስጥ ከመጓተት ሙቭ ኦን ቱ ዘ ኔክስት ፊዱሻሪ ማለት ነው። በማንኛውም በፋይናንሱ ይሁን በሪል ስቴቱ ይሁን በታክሲው በፈለጋችሁበት መንገድ ስትሄዱ በጠበቃው ይሁን በምንም ፊዱሻሪ ተብለው የሚጠሩት ሰዎች ጋር ሄዳችሁ ላይሰንስ ኦንሊ የሚለውን ቁማር ከመጣ ሙቭ ኦን አሚን አንዳንድ ጊዜ በአስተዳደጋችን በሞራል ቫልዩአችን ውስጥ የሌለ ነገር ከሆነ ታይትሉ አያቆመኝም ብሎ የሚጋተር ሰው ካለ
ህግ ጋር እስኪቀርብ ድረስ የሚጠብቅ ሰው ሊኖር ይችላልና እሱ ውስጥ ተጓቶ ሪሊ ሌላ ወጪዎች ውስጥ ከመግባት ሰዎች እያዩ ያመዛዘኑ ሙቭ ኦን ቀጣሪ ተጠቃሚው ነው ተቀጣሪ ባለሙያዎች ነን ስለዚህ ሁሉ ጊዜ ፓወራችሁ እጃችሁ ላይ እንዳለ ማወቅ አለባችሁ ማለት ወዳለሁ እታችሁ የትኔን ከኢቲ ፋይናንሻል እንግዲህ ሁሉ ጊዜም እንደተለመደው ሼር ያደረጋችሁ ሌሎች ወገኖቻችንን የሚታወቅ ነገር ወይም ሊያቁና ሊረዱ የሚችሉትን ነገር በማዳረስ እንድታግዙ አደራ እንላለን እንግዲህ በሚቀጥለው ሳምንት ሌላ ፕሮግራም ይዤላችሁ ብቅ እስከል ድረስ መልካም ጊዜ በያላችሁበት ይሁንላችሁ ማለት ወዳለሁ እግዚአብሔር ሁላችሁንም ባላችሁበት እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ ማለት ወዳለሁ ደህና ሁኑ ሁላችሁም መልካም ጊዜ